I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up. ኃይል በዙሪያችን ሁሉ የሚገኝ ነው። ሳይንቲስቶች ኢነርጂን የመስራት ወይንም ለውጥ የማምጣት ችሎታ ብለው ይገልጹታል። ኃይል አካል ለብሶ በአይን የሚታይ አይሆን እንጂ በተግባር ግን ሲገለጥ እናውቀዋለን። ልናየው ባንችል ግን ለነገሮች መንቀሳቀስ ኃይል ምክንያት ነው። የምንጠቀምባቸውን ማሽኖች ያንቀሳቅሳል። ቤቶቻችንና ከተሞቻችንን ለማብራት እንዲሁም የምንጠቀምባቸውን ተሽከርካሪዎች ሁሉ የሚያንቀሳቅስልን ኃይል ነው። ህይወት ያላቸው ነገሮች ለማደግ ለመራባትና የህይወትን ሂደቶች ለማከናወን ኃይል ያስፈልጋቸዋል። ለምሳሌ ተክሎች ከፀሐይ የሚገኘውን የብርሃን ኃይል በመጠቀም ምግባቸውን ያዘጋጁበታል። ያለ ኃይል ምንም ማድረግ እንደማይቻል ሁሉ ነገር አስረጂ ነው። ከዚህ ጋር በተያያዘ ሐሳብ እንዲያካፍሉን የአዲስ አበባ ዩኒቨርሲቲ የፊዚክስ መምህርት ሙሉ እሸቱን ጋብዘናቸዋል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up. ሰላም ሙሉ እባላለሁ። ዛሬ ስለ ኢነርጂ ወይ ደግሞ ኃይል፣ ስለ ዋና ዋና የኃይል አይነቶች፣ የኃይል ታሪካዊ አመጣጥ እንዲሁም ደግሞ ኃይል ወይ ደግሞ ይሄ ኢነርጂ የምንለው በዕለት ተዕለት የኑሯችን ውስጥ ምን አስተዋጽኦ አለው የሚለውን በቅደም ተከተል እናያለን። አብራችሁ ነው። I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up. ኃይል በሳይንስ ዓለም እጅግ መሰረታዊ ከሆኑ ጽንሰ ሐሳቦች አንዱ ነው። ስራን የመስራት ችሎታ ወይንም አቅም ብለን በቀላሉ ልንገልጸው እንችላለን። ማንኛውም ነገር እንዲንቀሳቀስ፣ እንዲሞቅ፣ ብርሃን እንዲሰጥ ወይም ለውጥ እንዲያመጣ ኃይል ያስፈልገዋል። ኃይል አይፈጠርም ወይም አይጠፋም ይላሉ ባለሙያዎቹ። ነገር ግን ከአንድ አይነት ቅርጽ ወደ ሌላ ቅርጽ ይለወጣል እንጂ። ኢነርጂ የሚለውን ቃል በመጀመሪያ የተጠቀመው ታዋቂው የግሪክ ፈላስፋ አሪስቶትል ነው። ኢነርጂ የሚለውን ቃል ኢነርጂያ የሚል ስያሜ ሰጠ። ይሄ ምን ነበረ? ስራ ወይም እንቅስቃሴ የሚለውን ሐሳብ ለመግለጽ ነበር። ሆኖም ግን ያን ጊዜ ትርጉሙ እንዳሁኑ ሳይንሳዊ አልነበረም። ከሱ በመቀጠል ጎትፍሪድ ላይብኒዝ የተባለ ጀርመናዊ በ17ኛው ክፍለ ዘመን ህያው ኃይል ሊቪንግ ፎርስ ወይ ደግሞ ኪኔቲክ ኤነርጂ አሁን የምንጠቀምበት ማለት ነው የሚል ስያሜ ሰጥቶታል። እና ከሱ በመቀጠል 1807 ዓመተ ምህረት ላይ ቶማስ ያንግ የተባለ እንግሊዛዊ ኢነርጂ የሚለውን ቃል በአሁኑ ሳይንሳዊ ትርጉሙ ስራ የመስራት ችሎታ አለውና ለመጀመሪያ ጊዜ የተጠቀመው ይህ ሰው ነው። ሆኖም ግን የኢነርጂ ጽንሰ ሐሳብ አሁንም በእነዚህ ሰዎች አልቆመም። ጄምስ ፕሪስኮት ጁል የተባለ ሰው ለኃይል ጽንሰ ሐሳብ ትልቁን አስተዋጽኦ ያበረከተ ሰው ነው። ምንድነው? የኃይል መለኪያ አሃድ በሱ ስም ጁል ተብሎ ተሰይሟል። እስከ አሁንም ድረስ ኢነርጂ ወይ ደግሞ ኃይል በጁል ይለካል። ከማን የመጣው? ከጄምስ ፕሪስኮት ጁል ከተባለ ሰው ማለት ነው። በስተመጨረሻ አልበርት አንስታይን በ20ኛው ክፍለ ዘመን 1905 አካባቢ ግዝፈት ከኃይል ጋር እንደሚገናኝ ኃይልና የግዝፈትን ቀመር ሰርቶ አሳይቶናል። በስተመጨረሻ ኃይልን ያገኘው ወይ ደግሞ ዲስከቨር ያደረገው አንድ ሰው ሳይሆን አሪስቶትል ስም ሰጠው፣ ቶማስ ያንግ ሳይንሳዊ ያደረገው፣ ጄምስ ጁል ለካው፣ በስሙም ተሰየመ መለኪያው ወይ ደግሞ አሃዱ። አንስታይን ደግሞ ከግዝፈት ጋር ያለውን ዝምድና አሳየ። I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up. የኃይልን መሰረታዊ ጽንሰ ሐሳብ ስናነሳ ሁለት ዋና ዋና ነገሮች በቀዳሚነት ይጠቀሳሉ። እንቅስቃሴያዊ ኃይል እና የተጠራቀመ ኃይል። አንድ ነገር በመንቀሳቀሱ ምክንያት የሚኖረው ኃይል ለምሳሌ የሚፈስ ውሃ፣ የሚነፍስ አየር ወይንም የሚሮጥ ሰው አይነት የሚንቀሳቀስ ኃይል ኪኔቲክ ኢነርጂ ይሉታል። ሁለተኛው አንድ ነገር ባለው አቀማመጥ ወይንም ሁኔታ ምክንያት ተከማችቶ የሚገኝ ኃይል ከፍታ ላይ ያለ ድንጋይ ወይንም በባትሪ ውስጥ ያለ ኬሚካላዊ ኃይል ሊሆን ይችላል። ይህንን የተጠራቀመ ኃይል ወይንም ፖቴንሻል ኢነርጂ ይሉታል። ኢነርጂ ወይም ኃይል ማለት ስራ የመስራት ችሎታ ማለት ነው። ማንኛውም ነገር እንዲንቀሳቀስ፣ እንዲሞቅ፣ ብርሃን እንዲሰጥ ወይም ለውጥ እንዳመጣ ኃይል ያስፈልገዋል።
የእንቅስቃሴ ኃይል ኤሌክትሪክ ኢነርጂ ማለት ማንኛውም የሚንቀሳቀስ ቁስ ውስጥ ያለ ኃይል ነው። በመጠራቀም ወይ ደግሞ እዚህ የቦታ ኃይል ፖቴንሻል ኢነርጂ ምንለው ደግሞ በአንድ ቁስ ውስጥ ተከማችቶ የሚገኝ ኃይል ነው። ኃይል በዙሪያችን ያለ ማንኛውም እንቅስቃሴ እንደ የማይታይ ሞተር ሆኖ ያገለግላል። እንዴት ነው? አይታይም ግን ስራ ይሰራል። የማይታይ ሞተር ነው ኃይል ማለት ነው። ፊዚክስ እንደሚነግረን ደግሞ ኃይል ፈጽሞ አይጠፋም። ነገር ግን ከአንዱ አይነት ወደ ሌላኛው አይነት እየተቀያየረ በዚህ በእለት ተዕለት እንቅስቃሴያችን ኑሯችን ውስጥ ኃይልን እንጠቀማለን። ኃይሎች በተለያየ ቅርጽ ይገለጻሉ። የሙቀት ኃይል፣ የብርሃን ኃይል፣ የኬሚካል ኃይል፣ የኤሌክትሪክ ኃይል፣ የኒውክሌር ኃይል፣ የድምፅ ኃይል፣ ሜካኒካል ኃይል። በፊዚክስ ትምህርት ደግሞ በዩኒቨርስ ውስጥ ያሉትን ነገሮች ሁሉ የሚቆጣጠሩ 4 መሰረታዊ ኃይሎች አሉ ይለናል። አንደኛው የስበት ኃይል ሲሆን ኤሌክትሮማግኔቲክ ኃይል፣ ጠንካራ የኒውክሌር ኃይል፣ ደካማ የኒውክሌር ኃይል በሚል በ4 ከፍለው ያስቀምጡታል። በተጨማሪ ባትሪዎች፣ ስልኮቻችን፣ ላፕቶፖቻችን ለምሳሌ በባትሪ ውስጥ የተቀመጠውን የኬሚካል ኃይል ወደ ኤሌክትሪክ ኃይል በመቀየር ይሰራሉ። ከዛ ይሄ ምግብ ማብሰል ለምሳሌ እንጨት፣ ከሰል ወይም ጋዝ ሲቃጠሉ የሚፈጠረው ኬሚካላዊ ሪአክሽን ሙቀት ይሰጣል። ሌላው የኤሌክትሪክ ኃይል በተለይ ይሄ በሞደርን ቱልስ ወይ ደግሞ በዘመናዊ መሳሪያዎች ውስጥ ያለ ኃይል ለምሳሌ የቤት ውስጥ መሳሪያዎች ይሄ የእንጀራ ምጣዱ፣ ስቶቡ፣ ፍሪጁ፣ ቴሌቪዥኑ የኤሌክትሪክ ኃይልን ለመጠቀም ግዴታ ኃይል ያስፈልገዋል። ሌላው መብራት የቤታችን ውስጥ የምንጠቀመው በቀላሉ አምፖል የኤሌክትሪክ ኃይልን ወደ ብርሃን ኃይል ወይ ደግሞ ላይት ኢነርጂ ቀይሮ እንድንገለገለው አድርጎልናል ማለት ነው። በተጨማሪ እነዚህ መገናኛዎች ለምሳሌ ስልኮቻችን፣ ላፕቶፖቻችን፣ የተለያዩ የመገናኛ አይነቶች መልእክቶችን በኢንተርኔት ለመላክና ለመቀበል የኤሌክትሪክ ኃይል አስፈላጊ ሌላው የሙቀት ኃይል አለ ወይ ደግሞ ተርማሜትሮች። ይሄ ምንድነው? ቡና ማፍላት፣ ልብስ መተኮስ፣ ቡና ስናፈላ ውሃ ለማፍላት ምንድነው የሙቀት ኃይል እንጠቀማለን። ልብስ ስንተኮስ ካውያ የኤሌክትሪክ ኃይልን ወደ ሙቀት በመቀየር ልብስ እንዲተኮስ ያደርግልናል። ሌላው የእንቅስቃሴ ኃይል የሚባል ደግሞ አለ። ቅድም ታየ ነው ይሄ የተፈጥሮ ኃይል ውስጥ የእንቅስቃሴ ኃይል ለምሳሌ መኪና ወይም አውቶቡስ ነዳጅን ወይ ደግሞ ይሄ ኬሚካል ኃይሉን ወደ እንቅስቃሴ ኃይል በመቀየር እንድንጓዝ ያደርገዋል። ሌላው ንፋስ ለምሳሌ ልብስ ለማድረግ የነፋስ እንቅስቃሴ ወይ ደግሞ የአየር ሞለኪውሎች የነሱን እንቅስቃሴ እንጠቀማለን። ሌላው የመጠራቀም ወይ ደግሞ የቦታ ኃይል ይሄኛው ትልቅ የሆነ በኑሯችን ውስጥ አስተዋጽኦ ያደርግናል። ለምሳሌ የውሃ ግድብ ከግድብ ውስጥ በታላቁ የኢትዮጵያ ህዳሴ ግድብ ላይ ለምሳሌ ትልቅ የሆነ የተከማቸ ውሃ አለ። ያ ውሃ ከፍተኛ የቦታ ኃይል አለው። ውሃው ሲለቀቅ ተርባይኖችን በማሽከርከር ወደ ኤሌክትሪክ ኃይል ይቀይራል። በተጨማሪ ቁሶችን ከፍ ለማድረግ ለምሳሌ አንድ ዕቃ አንስቶ ከፍ ያለ ቦታ ላይ ስናስቀምጠው የቦታ ኃይል እንዲኖረው ያደርጋል። ስለዚህ እነዚህ ነገሮች በሙሉ ኃይል በየዕለት ተዕለት ኑሯችን ውስጥ ያለውን አስተዋጽኦ ያሳይልናል ማለት ነው። ከሰው ልጅ ሁለንተናዊ እድገትና ውጤታማነት አንጻር መሰረታዊ የሚባሉ ከኑሮ ጥራት፣ ከስራ ውጤታማነትና ከለውጥ ጋር የተገናኙ የኃይል አይነቶችም ይገኛሉ። ለምሳሌ አካላዊ ኃይል ከሰውነታችን ውስጣዊ እንቅስቃሴ ጋር የተገናኘ ለምሳሌ የምንመገበው ምግብ በሰውነታችን ውስጥ ወደ ኬሚካላዊ ኃይል ተለውጦ ለጡንቻዎቻችን እንቅስቃሴ እንደ ነዳጅ ያገለግላል። ይህንን ከኪኔቲክ ኢነርጂ ጋር ያገናኙታል ባለሙያዎቹ። ማንኛውንም ተግባር ለማከናወን ለመጓዝና ለመስራት መሰረቱ ይህ በመሆኑ ይሄ ኃይል ወይ ደግሞ ኢነርጂ በዕለት ተዕለት ህይወታችን ውስጥ ያለው አስተዋጽኦ ምንድን ነው? ለምሳሌ የኬሚካል ኃይል አለ። ምግብ ስንመገብ ለምሳሌ ሰውነታችን እንደ ባዮሎጂካል ምግብ ነው የምንመገበው። ምግብ በሰውነታችን ውስጥ ተፈጭቶ እንድንራመድ፣ እንድናገር፣ እንድናስብ የሚያስችለንን ኃይል ይሰጠናል። መራመድና መሮጥም
በተመሳሳይ ምንድነው የእንቅስቃሴ ኃይል ነው። ይሄ በየዕለት ተዕለት ኑሯችን ምንምሳይ ጡንቻዎቻችን ከምግብ ያገኙትን ኃይል ወደ እንቅስቃሴ ይለውጡታል ማለት ነው። ሜንታል ኢነርጂ አእምሯዊ ኃይል ደግሞ ትኩረት የመሰብሰብ፣ የማሰብ፣ የመተንተንና ውሳኔ የመስጠት አቅም። አእምሯችን መረጃን ለማቀነባበር ከፍተኛ ኃይልን ይጠቀማል። አእምሮ ንቁ ሲሆን የአእምሮ ኃይል አለን እንላለን። ይህ ኃይል ሲሟጠጥ ደግሞ የአእምሮ ዝለት ይከሰታል። የስሜት ኃይልንም ስንመለከት ኢሞሽናል ኢነርጂ የሚሉት እንደ ደስታ፣ ፍቅር ወይ ቁጣ ያሉ ስሜቶች አንድን ነገር ለማከናወን ትልቅ ግፊት ይሰጣሉ። ይህንን ከተከማቸው ወይንም ደግሞ ፖቴንሻል ከሚባለው ኃይል ጋር ያመሳስሉታል። በውስጣችን ያለ ስሜት ወደ ተግባር ሲቀየር ትልቅ ለውጥ የማምጣት አቅም አለው። ለምሳሌ ተነሳሽነት ለስኬት ጉልበት የሚሆን የስሜት ኃይል ነው። የመፍጠር ኃይል ክሬቲቭ ኢነርጂን ብንመለከት አዳዲስ ሀሳቦችን ማመንጨት፣ ችግሮችን መፍታት፣ የሌለ ነገርን የማሰብ አቅም ነው። በሳይንስና በኪነ ጥበብ ዘርፍ ለሚደረጉ ግኝቶች ሁሉ ምንጩ ይህ ነው። ይህ ከሁሉም የኃይል አይነቶች አእምሯዊ፣ ስሜታዊና አካላዊ ውህደት የሚመነጭ የላቀ ኃይል ነው። ሀሳብን ወደ ተግባር የመለወጥ ሂደት እንደማለት። I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up. በሳይንስ ኃይል አይጠፋም እንደሚባለው ሁሉ እነዚህ የሰው ልጅ ኃይሎችም ከአንዱ ወደ ሌላው ይሸጋገራሉ። ለምሳሌ በአእምሮ ያሰብነውን አእምሯዊ ኃይል በስሜት ተነሳሽነት ከስሜታዊ ኃይል በአካላዊ ኃይል ተጠቅመን እንፈጽማቸዋለን። ውጤቱ ደግሞ አንድ ያልነበረን ነገር ወደ መፍጠር ይሻገራል። እነዚህ የኃይል አይነቶች ምን ያህል በውስጣችን ይዘን እንደምንቀሳቀስ እናስተውለው ይሆን? ምን አይነት አቅም ነው ይዘን እየተንቀሳቀስን የምንገኘው? እንደተከማቹ ከቀሩ ምን ጉዳት ይፈጥርብናል? በምን መልኩ ወደ ተግባር ልንለውጣቸው እንችላለን? የሚለውን በቀጣዮቹ ጊዜያቶች በተከታታይ በዝርዝር የምንመለከተው ይሆናል። የዛሬን እዚህ ላይ እናበቃለን። አረጋይ ሰለሞንና ቤርሳቤ ጌቴ በእንደማመጥ ሁለት ጉዳዮችን አስደመጥናችሁ። አብራችሁን ስለነበራችሁ ስላዳመጣችሁ እናመሰግናለን። የሳምንት ሰው ይበላል። I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up. የጃስሚን አብዮት መሰረቱን በቱኒዚያ አድርጎ መላውን የአረብ ዓለም ያናወጠ ክስተት ነው። ይህ አብዮት የአረብ ጸደይ ወይም አረብ ስፕሪንግ ሰፊ ህዝባዊ ተቃውሞ መነሻ ነበር። የተቃዋሚዎቹ ኢኮኖሚያዊ ጥያቄዎች በቅጽበት ወደ ፖለቲካዊ ጥያቄዎች ተቀየሩ። እንደ አውሮፓውያን አቆጣጠር በ2011 የጃስሚን አብዮትን ተከትሎ ቱኒዚያ ወደ ዲሞክራሲያዊ ስርዓት ለመሸጋገር ጥረት ስታደርግ ነበር። ሆኖም ከሁለት ዓመታት በኋላ ማለትም በ2013 ሀገሪቱ ከፍተኛ የፖለቲካ ቀውስ ውስጥ ገባች። ምክንያቶቹ ደግሞ የሁለት ታዋቂ ተቃዋሚ ፖለቲከኞች ግድያ፣ በኢስላማዊው ኢንሃዳ ፓርቲ የሚመራው መንግስትና ሴኩላር በሆኑ ተቃዋሚዎች መካከል የነበረው ከፍተኛ ለመግባባት እንዲሁም አዲስ ህገ መንግስት የማርቀቁ ሂደት መጓተትና የህዝብ ተቃውሞ ናቸው። ሀገሪቱ ወደ እርስ በርስ ጦርነት ልታመራ በምትችልበት በዚህ አስቸጋሪ ወቅት አራት የሲቪል ማህበራት ማለትም የቱኒዚያ አጠቃላይ የሰራተኛ ማህበር፣ የቱኒዚያ የኢንዱስትሪ ንግድና የእጅ ስራዎች ኮንፌዴሬሽን፣ የቱኒዚያ ሰብአዊ መብቶች ሊግና ብሔራዊ የጠበቆች ማህበር በጋራ በመሆን የቱኒዚያ ብሔራዊ የውይይት ኳርቴት ወይም ቱኒዚያን ናሽናል ዲያሎግ ኳርቴት የተሰኘ ስብስብ መሰረቱ። ይህ የውይይት ማዕቀፍ መንግስትንና ተቃዋሚዎችን በአንድ ጠረጴዛ በማስቀመጥ የሀገራቸውን ጥቅም እንዲያስቀድሙ በማድረግ አስማማቸው። በስምምነታቸውም የፖለቲካ ፓርቲ አባል ያልሆኑ ባለሙያዎች የሚመሩት ጊዜያዊ መንግስት ተመሰረተ። ዘመናዊና የዜጎች መብት የሚያስከብር አዲስ ህገ መንግስትም ጸደቀ። በመጨረሻም ምርጫን በታማኝነት የሚያስፈጽም ገለልተኛ አካል ተመስርቶ ዲሞክራሲያዊ ምርጫ ተካሄደ። ይህ ሰላማዊ ውይይት ሀገርን ከማዳን ባሻገር ለሌሎች የአረብ ሀገራት አብዮቶች እንደ አርአያ የሚጠቀስ ስኬት ሆኖ ተመዘገበ። The Nobel Peace Prize has been awarded to the Tunisian National Dialogue Quartet. The group of civil society organizations was cited as having contributed to restoring democracy after Tunisia's 2011 revolution. በእርግጥም ጦር ከፈታው ወሬ የፈታው እንደሚባለው ከጦር ይልቅ ከጉልበትም ይልቅ ከማናለብኝነትም ይልቅ ምክክር፣ ንግግር፣ ውይይት ሀገርን ከነበርነት ህዝብን ከጥፋትና ከመከራ ታድጓል። የቱኒዚያ ብሔራዊ የውይይት ኳርቴት ለፈጸመው ብልሃት የተሞላው የማቀራረብና የማመካከር ተግባሩ
እንደ አውሮፓውያን አቆጣጠር በ2015 ከፍ ባለው የዓለም መድረክ የኖቤል የሰላም ሽልማት አሸነፈ። It is the hope of the Norwegian Nobel Committee that 200 years from now የኖርዌይ የኖቤል ኮሚቴ ተስፋው ከዛሬ 200 ዓመት በኋላ ቱኒዚያውያን የሕገ መንግስታቸው ጠንሳሽ የሆኑ አባትና እናቶችን ጨምሮ ብሔራዊ የምክክር ኮርተትን መለስ ብለው በኩራት እንዲያስታውሷቸው ነው። The National Dialogue Quartet with the same sense of pride. የኖቤል ኮሚቴው ለቱኒዚያ ብሔራዊ ውይይት አስተባባሪዎች ኳርተት ሽልማቱን የሰጠው ሀገሪቱ ወደ እርስ በርስ ጦርነት ልታመራ በነበረችበት ወቅት በሰላማዊ መንገድ ወደ ዲሞክራሲያዊ ስርዓት እንድትሸጋገር ስላደረጉ ነው። ሽልማቱ የሲቪል ማህበራት በፖለቲካዊ መረጋጋት ውስጥ ያላቸው ሚና ለዓለም ያሳየ ነበር። በወቅቱ በሊቢያ በሶሪያና በየመን የነበሩት የአረብ ስፕሪንግ ወይም የአረብ ጸደይ እንቅስቃሴዎች ወደ ደም መፋሰስ ሲቀየሩ የቱኒዚያው ሂደት ግን ውይይት ለሰላም ብቸኛው መንገድ ስለመሆኑ አስመስክሯል። በሚሊዮን የሚቆጠሩ አባላት ያሏቸው እንደ UGTT ያሉት የሰራተኛ ማህበራት በመንግስትና በተቃዋሚዎች ላይ ተጽዕኖ የማሳደር አቅም ነበራቸው። ፖለቲከኞቹ ሀገራቸው እንዳትፈርስ በማሰብ የራሳቸውን ፍላጎት ለሀገር ሰላም ሲሉ አሳልፈው ሰጥተዋል። ሂደቱ ሙሉ በሙሉ በቱኒዚያውያን የተመራና የውጭ ጣልቃ ገብነት ያልነበረው የውስጥ ችግርን በውስጥ አቅም የመፍታት ውጤት ማሳያም ነበር። የሁለታችሁ ማሸነፉ ወይም ዊን ዊን ስልት በቱኒዚያ የነበረው ሂደት አንዱን ወገን አጥፍቶ ሌላውን የማንገስ ሳይሆን ሁሉም ወገኖች ለሀገር ሰላም ሲሉ የተወሰነ ጥቅማቸውን የተውበት ነበር። I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up.